ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ሰዓቱን ዘገባዎች ወደ እናንተ አደርሳለሁ። አንዷለም ነኝ። አብራችሁን ቆዩ። ጀግናው የሀገር መከላከያ ሰራዊት የአድዋን የጀግንነት ውርስ በመሰነቅ የሀገርን ሰላምና ደህንነት ለማረጋገጥና ወደ ተስፋ ሰጪው ብሩህ አድማስ የሚደረገውን ጉዞ አድዋ ይህ የሰው ልጆች እኩልነት የተረጋገጠበት ዓለም አቀፋዊ ድል ነው። ይህ የድል በዓል በየዓመቱ በኢፌዴሪ መከላከያ ሚኒስቴር አዘጋጅነት በድምቀት ይከበራል። 130ኛውን የአድዋ ድል በዓል በድምቀት ለማክበር የተደረጉ ቅድመ ዝግጅቶችን በተመለከተ የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ መግለጫ ሰጥተዋል። በዓሉ አድዋ 130 ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ መልእክት እንደሚከበር የገለጹት ሚኒስትሯ የዘንድሮ በዓል ልዩና ታሪካዊ አጋጣሚ ነው ብለዋል። 130ኛውን የአድዋ ድል በዓል ስናከብር ኢትዮጵያዊነትን የጥንካሬና የጽናት መሰረት ዳግም የምናድስበት ለሀገራችን ሉዓላዊነትና አንድነት ሁለንተናዊ በሆነ መንገድ የገባነውን ቃል የምናጸናበት ልዩ ታሪካዊ አጋጣሚ ይሆናል ብለን እናስባለን። ይህን አኩሪ ታሪክ ዛሬም ለሀገራዊ አንድነታችን ጽኑ ምሰሶ፣ ለሉዓላዊነታችን ደግሞ አስተማማኝ ዋስትና ሆኖ ያገለግላል። በመሆኑም ከአኩሪ ታሪክ ወደ ብሩህ አድማስ የተሰኘውን የዘንድሮ መሪ ቃላችንን ትናንት በጀግኖች ደምና አጥንት የጠበቅነውን ሀገር ዛሬ በዘላቂ ሰላምና በልማት ወደ ሁለንተናዊ ሉዓላዊነት ከፍታ ለማሻገር ያለንን ጽኑ ቁርጠኝነት ይገልጻል ብለን እናምናለን። ጀግናው የሀገር መከላከያ ሰራዊት በማንኛውም ጊዜ ዝግጁ መሆኑን ሚኒስትሯ ኢንጂነር አይሻ መሐመድ አረጋግጠዋል። ጀግናው የመከላከያ ሰራዊታችንም የአድዋን የጀግንነት ውርስና ወኔ በመሰነቅ የሀገራችንን ሰላምና ደህንነት ለማረጋገጥ እንዲሁም ወደ ተስፋ ሰጪው ብሩህ አድማስ የምናደርገውን ጉዞ በንቃት ለመጠበቅ በማንኛውም ጊዜና ሁኔታ ዝግጁ መሆኑንም የምናሳይበት የሀገራዊ ዝግጁነታችንን በደንብ ዲስፕሌይ የምናደርግበት ለወዳጅም ለጠላትም የኢትዮጵያን አቅም የምናሳይበት ዕለት ይሆናል ብለን እናስባለን። የአድዋ ድል የመላው ጥቁር ሕዝቦች የጋራ ድል መሆኑን የገለጹት ሚኒስትሯ በዓሉ የፓን አፍሪካኒዝምን መንፈስ በሚያጠናክር መልኩ ይከበራል ነው ያሉት። በዚህ የበዓል ሳምንት ውስጥ ኢትዮጵያ ሁለተኛውን የአፍሪካ መከላከያ ሚኒስትሮች ስብሰባ የምታስተናግድ መሆኑን በዓሉን ልዩ ያደርገዋል። ምክንያቱም ይሄ በዓል የጋራ በዓላችን ነው። ይሄ ብቻም ሳይሆን ግን ኢትዮጵያ አሁን እያደረገች ያለችውን በኢኮኖሚ ራሷን ለመቻል፣ በማህበራዊ ዘርፍ ራሷን ለመቻል፣ ሁለንተናዊ የሆነ ሉዓላዊነቷን ለማረጋገጥ እየሰራች ተምሳሌት የሆኑ እየተሰሩ ያሉ ስራዎችን ከኛ ጋር አይተው ይሄ ብቻም ሳይሆን በዓለም ደረጃ በዚህ ሰዓት ለሚሰራው የዓለም ስሪት ለአዲሱ የዓለም ኦርደር አፍሪካውያን ራሳቸው እንዲያዘጋጁም እድል የሚሰጠን የምንነጋገርበት እንዴት እንሁን ብለን የምንወያይበት መድረክ ይኖረናል ብለን እናስባለን። ስለዚህም የአፍሪካውያን ወንድሞቻችን እነሱ ብቻም ሳይሆኑ ሁሉም ጥቁር ህዝቦች ይህንን በዓል በዓላቸው አድርገው የሚያስቡ ይህንን ድል የድላቸው አድርገው የሚያስቡ ጥቁር ህዝቦችም እኛ ጋር የሚኖሩ ይሆናል። በርከት ያሉ የወዳጅ ሀገራት የመከላከያ ሚኒስትሮችም በዚህ በዓል ላይ እንዲታደሙ ግብዣ ተደርጎላቸዋል። የአድዋ ድል የአድዋ ድምጾች በሚል በሚካሄዱ የወጣቶች መድረክ በስፖርታዊ ውድድሮች፣ በወታደራዊና ታሪካዊ አውደ ርዕዮች፣ በልዩ ልዩ የኪነ ጥበብ ስራዎችና የአድዋ ድልን በሚዘክሩ ዘጋቢ ፊልሞች በአህጉራዊና ሀገራዊ ክንውኖች እንደሚከበር ተገልጿል። ለምርጫ አስፈጻሚዎች ስልጠና እየሰጠ መሆኑን ምርጫ ቦርድ አስታወቀ። ስልጠናው በተግባር እንደሚሰጥም ቦርዱ ገልጿል። ተመስገን ዳረጎ ዝርዝር አለው። የኢትዮጵያ ብሔራዊ ምርጫ ቦርድ የተለያዩ ቅድመ ምርጫ ተግባራትን እያከናወነ ይገኛል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ የመራጮች ምዝገባን ለማካሄድ የምርጫ አስፈጻሚዎች ስልጠና እየተካሄደ መሆኑን ገልጸዋል። የመራጮች ምዝገባ ከየካቲት 28 ቀን ጀምሮ የሚጀመር ይሆናል። ይህንን የመራጮች ምዝገባ በምርጫ ጣቢያ ደግሞ የሚያከናውኑልን የምርጫ አስፈጻሚዎች ስልጠና መስጠት አስፈላጊ በመሆኑ የምርጫ አስፈጻሚዎችን ስልጠና ደግሞ የሚሰጡትን አሰልጣኞች በሶስት ደረጃ በተከፈለ የመሪ አሰልጣኝ፣ ዋና አሰልጣኝና የመስክ አሰልጣኝ በሚል የተደራጀ የስልጠና መርሃ ግብር መሰረት ባለፈው ሳምንት ወደ 30 ለሚጠጉ የመሪ አሰልጣኞች የስልጠና ፕሮግራም አካሂደናል። ለ300 የሚሆኑ ዋና አሰልጣኞች ስልጠና እየተሰጠ ይገኛል። በሚቀጥለው ሳምንት ደግሞ ወደ 5000 ለሚጠጉ የመስክ አሰልጣኞች ተመሳሳይ ስልጠና ይሰጣል።
እነዚህ ወደ 5000 የሚጠጉ የመስክ አሰልጣኞች ደግሞ ከ200,000 በላይ ለሆኑ ምርጫ አስፈጻሚዎች ስልጠና ይሰጣሉ ማለት ነው። ስልጠናው የተግባር ስልጠናን ያካተተ ሲሆን በማኑዋል የሚደረገውን የመራጮች ምዝገባና በዲጂታል የሚካሄደውን የመራጮች ምዝገባ ታሳቢ ያደረገ ነውም ብለዋል። እንግዲህ በዚህ ዓመት ለየት የሚያደርገው የመራጮች ምዝገባ በሁለት አይነት መንገድ ስለሆነ የሚሰጠውም ስልጠና በማኑዋል ለሚደረገው ምዝገባና በዲጂታላይዜሽን ለሚደረገው ምዝገባ ባካተተ መልኩ እየተደረገ ይገኛል ማለት ነው። ከዚሁ ጋራ እንግዲህ የስልጠና ቁሳቁሶቻችንን አሽገን ስርጭት ጀምረናል። ከዚሁ ጎን ለጎን ደግሞ የዋናው የመራጮች ምዝገባ የኦፕሬሽን ስራውንም በተመለከተ ለማስኬድ የቁሳቁስ እሸጋ ስራችንን ጀምረናል። በኢትዮጵያ ምርጫ ቦርድ መርሃ ግብር መሰረት ከየካቲት 28 ጀምሮ የመራጮች ምዝገባ ይካሄዳል። ቀጥለናል ተመልካቾች። እንደ ሀገር የተንሰራፋውን ህገወጥ ንግድ ለመግታት ኢትዮጵያ በዘርፉ ማግኘት የሚገባትን ጥቅም ለማስጠበቅ በቴክኖሎጂ የታገዘና የተቀናጀ ስራ እንደሚያስፈልግ የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ገለጸ። ምክር ቤቱ ከአራተኛውን የጸረ ህገወጥ ንግድ ጉባኤና አጋር አካላትና ባለድርሻ አካላት በተገኙበት አካሂዷል። ቤቴለም ሰለሞን ዝርዝር አዘጋጅታለች። ህገወጥ ንግድን እናስቁም፣ የስራ ዕድልን ገቢንና ሀገራዊ ደህንነትን እንጠብቅ በሚል መሪ ሀሳብ አራተኛውን የጸረ ህገወጥ ንግድ ጉባኤ ያካሄደው የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት የኢኮኖሚ ወንጀል የሆነውንና ህጋዊ የንግድ ስርዓቱን የሚያቀጭጨውን ህገወጥ ንግድ መከላከል በሚቻልባቸው ጉዳዮች ላይ ውይይት አድርጓል። የኢትዮጵያ ንግድና ዘርፍ ማህበራት ዋና ጸሐፊ ዶክተር ቀነኒሳ ለሜ ህገወጥ ንግድ እንደ ሀገር እያሳደረ ያለውን ዘርፈ ብዙ ተጽዕኖ በመለየት መፍትሄ ማበጀት ዓላማ አድርጎ ጉባኤው መዘጋጀቱን ተናግረዋል። የዛሬው መድረክ ዋነኛ ዓላማም ህገወጥ ንግድ በመደበኛው የንግድ ስርዓት ብሎም በአጠቃላይ ኢኮኖሚ ላይ ያሳደረውን ተጽዕኖ ከተለያዩ ሴክተሮች አንጻር ለመዳሰስና የመፍትሄ አቅጣጫዎችን ለማሳየት እንዲሁም ችግሮችን ለመቆጣጠር የሚያስችሉ የጋራ ትብብር ስራዎችን ምን እንደሆኑ ለመምከር የባለድርሻ አካላት ሚናን ለመለየትና የማህበረሰብ ግንዛቤን ለማሳደግ በሚያስችሉ ስልቶች ላይ ለመወያየት ነው። መንግስት ሁሉን አቀፍ የማክሮ ኢኮኖሚ ማሻሻያን ተግባራዊ ቢያደርግም ህገወጥ ንግድ የግሉን ዘርፍ እየፈተነ መሆኑን የተናገሩት የምክር ቤቱ ምክትል ፕሬዚዳንት ዶክተር አይናለም አባይነህ የህግ ተገዥነትን በማበረታታትና ህገወጥ ንግድን በመከላከል ረገድ ሁሉም በቅንጅት እንዲሰራ ጥሪ አቅርበዋል። ማንኛውም የንግድ እንቅስቃሴ በቴክኖሎጂ ተደግፎ ክትትል ካልተደረገበትና የመንግስት ቁጥጥር ከተዳከመ ብቅ እያሉ ያሉት አነስተኛና መካከለኛ ኢንዱስትሪዎች ይጎዳሉ። ህጋዊ ኢንተርፕራይዞች እንዲበለጽጉ የህግ ተገዥነት እንዲያሸልም እና የኢኮኖሚ እድገት ቀጣይነት እንዲኖረው ምቹ መደላድልን ለመፍጠር የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ፖሊሲዎች እንዲወጡና እንዲከለሱ ከመንግስት ጋር በትብብር ይሰራል። የዚህ ጉባኤ ተሳታፊ የሆናቸው አካላት ሁሉ ህገወጥ ንግድን ለመከላከል በጋራና በቅንጅት እንድንሰራ ጥሪ አቀርባለሁ። የኢትዮጵያ ጉምሩክ ኮሚሽን ምክትል ኮሚሽነር አዘዘው ጫኔ በበኩላቸው ኮሚሽኑ ህገወጥ ንግድን ለመከላከል የህግና አሰራር ስራዎችን ማሻሻል፣ አደረጃጀቶችን የማጠናከርና በቴክኖሎጂ የታገዘ ቁጥጥር በማድረግ ሪፎርሞች ማድረጉን ተናግረዋል። ስማርት ከስተምስ ቦርደር ማኔጅመንት የሚባላል ይሄ በማዕከል ደረጃ የሚመራ ሁሉንም መግቢያ መተላለፊያና መዳረሻ መስመሮችን በቴክኖሎጂ የማስተሳሰር የኦፕሬሽን ስራዎችን በቴክኖሎጂ የመምራት በሰፊው እየሰራንበት በቂ አይደለም። ኃይላችንን የማስፈጸም የመከላከል አቅማችን ላይ ዲተር የማድረግ አቅም ላይ የመስራት ስራ እየሰራን ያለንበት ሁኔታ ነው ያለው። ጉባኤው ህገወጥ ንግድን በመከላከል ህጋዊ ነጋዴውን የሚያበረታታ መሆኑ የገለጹት ተሳታፊዎቹ በዘርፉ ውጤት ለማምጣት በፍጥነት ወደ ተግባር ለመግባትና በቅንጅት ለመስራት ቁርጠኞች ነንም ብለዋል። ትክክለኛው ግብር ከፋይ በትክክለኛው ነገር እንዲጠቀም መሆን መቻል ስላለበት እንደ ድሬዳዋ ከዚህ በኋላ ህገወጥ ንግድ እንዲቆም እኛም ኃላፊነት አለብን። ተቀናይተን በጋራ መስራት ይጠበቅብናል ብዬ አስባለሁ። አገሪቷ አሁን የሄደችበት ያለው የእድገት ምጣኔ ከፍ ያለ ደረጃ ለማድረስ ገቢውን ወሳኝ በመሆኑ ገቢውን ለማሳደግ ደግሞ ኮንትሮባንድን መከላከል ትልቁ አጀንዳና የምናካሂደውን ቆርጠንም መንገድ ላይ የወጣንበት ጉዳይ ስለሆነ እንደምናሻሻል እርግጠኞች ነን ማለት ነው።
ባለፉት 5 ዓመታት በህገ ወጥ መንገድ ከሀገር የሚወጡ ምርቶች ከ1.3 ቢሊዮን ብር ወደ 8.9 ቢሊዮን ብር ማደጉን የጉምሩክ ኮሚሽን መረጃ የሚያሳይ ሲሆን በዋናነት የእንስሳት ሀብት፣ ቡናና መድኃኒቶች ደግሞ ህገ ወጥ ንግድ በስፋት የሚታይባቸው ዘርፎች መሆናቸውንም መረጃው ይጠቁማል። ሰዎች ውጤታማ የሚሆኑት ራሳቸውን ባስቀመጡበት ቦታ ላይ የተመሰረተ ነው ሲል ባለ ታሪካችን ነጋችን ብሩህ ለማድረግ ጠንክሮ መስራት እንደሚገባ ይሻል ብሏል። በግብርና ስራ ለበርካታ ሰዎች በጊዜያዊና በቋሚነት የስራ ዕድል ለመፍጠር የሚያስችል ስራ እንደሚሰራም ተነግሯል። ገንዘብ ታደሰ ዝርዝር አላት። መቶ አለቃ ናትናኤል ግዙ ነው የሚባለው 14 ዓመት አካባቢ ኢፌዴሪ መከላከያ ሰራዊት ውስጥ በቪአይፒ ፕሮቴክሽን የጀባ ክፍል ውስጥ ነበርኩ። በእግረኛም ውስጥ ነበርኩ። ከዛም በኋላ የሰሜኑ ጦርነት ጀምር አካባቢ ነው የወጣሁት። ከዛ ከወጣሁም በኋላ በአካባቢያችን ላይ የነበረ የፋኖ አደረጃጀት ስለነበረ እዛ ውስጥ በአሰልጣኝነትና አሳግርት ወረዳ ጊናገር ላይ የአስማረ ዳኝ ብርጌድ የሚባለው የዛ አዛዥ ሆኜ ቆይቻለሁ። ከዛም እዛ በመታገልበት ጫካ በመታገልበት ጊዜ አደጋ ደርሶብኝ ለሕክምና ወጣሁኝ። ለሕክምና በወጣሁበት ያው ተመልሼ ወደዛ ትግል ምናምን አልተቀላቀልኩም። በራሴና በአንዳንድ ደስ የማይሉ ምክንያቶች ወጥቼ ወደ ደብረ ብርሃን ነው የመጣሁት። ግብርና ከመጀመሪያውም ያው ህልሜ ነበር። ግብርና ውስጥ እንደ ዶሮ ማርባት፣ ከብቶች ማድለብ የኔ ፍላጎቴ ነበረ። ከዛ በትንሹ ወደ ልማት ውስጥ ገባሁኝና የከተማ መስኖ ልማት ውስጥ ገባሁኝ። መሬት ያው ከገበሬ ላይ በኮንትራት መልኩ ማለት ነው ለ1 ዓመት ለ2 ዓመት እየተኮናተርኩ መስራት ጀመርኩኝ። ከዛ በኋላ የመሬት ጥያቄ ለምን የወል መሬቶች ከተማ ውስጥ ስላሉ እነሱ ጠይቄ በኢንቨስትመንት መልኩ ዘርፌ ለምን አልቀይርም፣ ለምን ከፍ አላረገውም አልኩና በኢንቨስትመንት ቦታ ጠየቅኩኝ። የተቀነባበረ እንስሳት እርባታ በሚል መስራት ጀመርኩ። እዚህ ደብረ ብርሃን ውስጥ ከዚህ በፊት ነጭ ሽንኩርት እንደዚህ ተሞክሮ አያውቅም ነበር። ጀስት አላለን እንደ ጓሮ ላይ ምናምን አንዳንድ ከተማ ላይ ዝም ብሎ ይተክላል እንጂ እንደዚህ ትልቅ ነገር ኢንቨስት አድርጎ ተሞክሮ አይታወቅም ነበር። በድፍረት ገባሁበት። ኤኒዌይስ እንግዲህ ይሄ የምታዩት ምርትና ላይኛው ፎቅ ላይም አለ። በግምት 400 ኩንታል የሚሆን ሽንኩርት አመረት ነው ማለት ነው። እና አጠቃላይ የቢራ ገብስ አምርተናል። የቢራ ገብስም እንደዚሁ ወደ 350 ኩንታል የሚሆን አምርተናል። መካናይዜሽን እንጠቀማለን። ካሮት አምርተናል፣ ድንች አምርተናል፣ ሽምብራ፣ ቀይ ሽንኩርት አሁን መሬት እያለሳለስን ነው ያለ ነው። እንግዲህ ያው ራስሽን እንዳስቀመጥሽበት ቦታ ይወስነዋል ማለት ወርቅ ድንጋይም ሁለቱም ድንጋዮች ናቸው። ግን ያኛው ራሱን ያስቀመጠበት ቦታና ይሄኛው ራሱን ያስገኘበት ቦታ ነው። ስለዚህ እኔ ራሴን ሀገራችን የተረዳሁት ነገር ሀገራችን በሁሉም ነገር በሁሉም ዘርፍ ወታደር ያስፈልጋታል። ደብረ ብርሃንን ገጽታዋን የሚያሳይ በተለይ ሸዋን ራሱ በእርባታ ዙሪያ የላሞች እርባታ ወተት የሚሰጡ እንዲሁም የከብቶች የበሬ ማድለቢያ ይኖረናል። የበጎች እርባታና የበጎች ማድለቢያ ለየብቻው ይኖረናል። የዶሮ ይኖረናል፣ የአሳ ይኖረናል፣ የጥንቸል እርባታ ይኖረናል። እሱን እንግዲህ ፕሮጀክት ነድፈን አስገብተን ከተማ አስተዳደሩም ፈቅዶልናል። አሁን ወደ ግንባታ ልንገባ ነው። እዛ እንዳጠቃላይ ሁሉንም ነገር እዛ አንድ ፋርም ውስጥ ታገኛል። ያኔ ወደ ከ95 እስከ 100 ሰው ድረስ በቋሚነት የስራ ዕድል ይፈጠራል ብለን እናምናለን። የደብረ ብርሃን ግብርና ምርምር ማዕከል በአርሶ አደሮች ማሳ ላይ የተሞከረ እመጓ የተሰኘ ምርታማ የስንዴ ምርጥ ዘር ማግኘቱን ገለጸ። እመጓ ስንዴ ዝርያ በሄክታር ከ50 እስከ 60 ኩንታል ምርት የሚያስገኝ ሲሆን ለአካባቢው ብቻ ሳይሆን በአገር አቀፍ ደረጃ ተደራሽ እንዲሆን እየሰራ መሆኑን ማዕከሉ ገልጿል። ወንዲብራው ዘዴ ተጨማሪ ዘገባ አዘጋጅቷል። በሰሜን ሸዋ ዞን አንጎለላና ጠራ ወረዳ ነዋሪ የሆኑት አርሶ አደር አድምቀው ዘለቀ እመጓ የተሰኘው የስንዴ ዝርያን ለመጠቀም ማቀዳቸውን በስልክ ነግረውናል። ከአሁን በፊት ከምጠቀመው የስንዴ ዝርያ እኩል እንክብካቤ ሰጥቼው እመጓ የተሻለ ሆኖ አግኝቼዋለሁም ብለዋል። እመጓ ከሌላው ዝርያ ለየት የሚያደርገው ዋግም የተወሰነ ይቋቋማል፣ ከሌሎቹ የተሻለ ነው ይቋቋማል። ሌላው ግን ዘሩ ከተንከባከብከው በጣም ያፈራል ማለት ነው። ከጠበቅከው በላይ ነው የሚያፈራው። ግንዱም ገለባው ማለት ነው ለከብቶች ለስለስ ነው። አሁን እንደ ሌሎቹ
እንደ ሊሞ ምናምን አይደለም፣ በጣም ለስለስ ነው። እመጓ የስንዴ ዝርያ በደብረ ብርሃን ግብርና ምርምር ማዕከል የወጣ ነው። የአንጎለላና ጠራ ወረዳ ግብርና ጽሕፈት ቤት የሰብል ልማት ቡድን መሪ የሆኑት መሰረት ቀጸላ የምርምር ማዕከሉ በስንዴ ላይ 3 ዝርያዎችን ነጻነት፣ ህብስትና እመጓን በሰርቶ ማሳያ እንድንጠቀም ከሰጠን በኋላ እመጓ የተሻለ ምርት እንደሚሰጥ በሰርቶ ማሳያ ቀበሌዎች ተሞክሮ ታይቷልም ብለዋል። በስፋት አርሶ አደሩ የስንዴ ዘር የሚጠቀመው ደንዳአ በፊት ህዳሴ ነው። አሁን ላይ ደግሞ እመጓ የደብረ ብርሃን ምርምር ማዕከል ያወጣው የስንዴ ዝርያ ነው። የእመጓ ምርት ፐር ሄክታር 50 ነው የተባለው፣ ግን እንደኛ ወረዳ በመሬት ላይ በሰብል ግምገማም እንዳረጋገጥ ነው ከ55 እስከ 65 በላይ ኩንታል እንደወጣው እና የስንዴ በሽታ አንደኛው ቢጫ ዋግ ነው። እሱን ከመቋቋም አኳያ ትልቅ ስለሆነ ይሄ ዝርያ በስፋት እንዲቀርብልን ለማለት ነው። በማዕከሉ የዝርያ ማሻሻል ተመራማሪና የሰብል ምርምር ዳይሬክቶሬት አስተባባሪ የሆኑት አልታየ ጥሩነህ ዝርያውን ከክልል አልፈን በሀገር ደረጃ ተደራሽ ለማድረግ ነው የምንሰራው ነው ያሉት። በሰብል ምርምር ዳይሬክቶሬቶች በጣም ሰፊ ስራዎች እየተሰሩ ነው። በስንዴ ዝርያ ማሻሻያ ላይ እመጓ የሚባል የስንዴ ዝርያ በምርምር ማዕከሉ ወጥቶ በእኛው ተመራማሪዎች አሁን በመስፋት ላይ የሚገኝ ዝርያ ነው። ይህ ዝርያ ለየት ያለ ባህሪ ያለው በሽታን የመቋቋም አቅም አለው። የስንዴ ምርት በከፍተኛ የሚቀንሰው በበሽታ ምክንያት ነው። ያን የሚቋቋም ከፍተኛ ምርት የሚሰጥ አሁንም ያሉ ባለድርሻ አካላት ምስክርነት እየሰጡ ነው ያለው። በስፋት እየሄድንበት ነው። በተለይ በሲያደብርና በኗሪ አካባቢ ላይ በስፋት እየሄደ ነው። ወደ መንዛ አካባቢ እንደዛው ቀጣይ አስፍተን ከክልሉም አልፎ በሀገሪቱም ተፈላጊ ዝርያ ስለሆነ ወደፊት የምንሰራው ይሆናል ማለት ነው። በደብረ ብርሃን ግብርና ምርምር ዳይሬክተር የሆኑት ደጉ ተመቸ የምርምር ማዕከሉ ከዝርያ ማሻሻል ባለፈም በቀጣይ በአፈር ጤንነት፣ በእንስሳት ዝርያ ማሻሻል ላይም እንደሚሰራም ተናግረዋል። እንደ ሰሜን ሸዋ የብቅል ገብስ ፋብሪካዎችም ስላሉ እጅግ ተፈላጊ እየሆነ ነው ያለው። ስለዚህ እንደ ክልልም ስለምናስተባብር የብቅል ገብስ ላይ በትኩረት እንሰራለን። አፈር ጤንነት ከመጠበቅ አንጻር በትኩረት እንሰራለን። በተለይ ደጋማው ላይ እንደምታውቁት የአሲዳማነት ችግር አለ፣ ቆላማው ላይ ደግሞ የጨዋማነት ችግር ስላለ እነዚህ ሁለቱን ችግሮች ታክል ለማድረግ እሱ ላይ ትኩረት አድርገን እንሰራለን። እንዲሁም በእንስሳት ዘርፉ ላይ ሰው ሰራሽ ማዳቀልን መሰረት አድርገን ስሞል ሩሚናንት እነዚህ በግና ፍየል ላይ ፕላስ በወተት ላሞች ላይ እነዚህን ትኩረት አድርገን እንሰራለን። 10 ዓመቱ እቅዳችን ላይም እነዚህ በትኩረት የተቀመጡ ናቸው። አጫጭር ዘገባዎችን ደግሞ መሰረት መቅጫ ታቀርባቸዋለች። የኔልሰን ማንዴላ መታሰቢያ ሙዚየም ኢትዮጵያ በአፍሪካ የነጻነት ትግል ያሳረፈችውን ደማቅ አሻራ የሚያንጸባርቅ መሆኑን በኢትዮጵያ የደቡብ አፍሪካ አምባሳደር ኖንሴሎሲ ገለጹ። የቀድሞ የደቡብ አፍሪካ ፕሬዝደንትና የጸረ አፓርታይድ ታጋይ ኔልሰን ማንዴላ በሰለጠኑበት ኮልፌ ፌዴራል ፖሊስ ፈጥኖ ደራሽ ግቢ የተሰየመው የመታሰቢያ ሙዚየም ተመርቋል። በምረቃ መርሃ ግብሩ ላይ የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልን ጨምሮ ጥሪ የተደረገላቸው እንግዶች ተገኝተዋል። በኢትዮጵያ የደቡብ አፍሪካ አምባሳደር ኖንሴሎሲ በዚህ ወቅት እንዳሉት ኢትዮጵያ ለአፍሪካውያን የነጻነት ትግል የጎላ አስተዋጽኦ አበርክታለች። ኢትዮጵያን ጀግንነትን የተላበሱ መሆናቸውን ገልጸው የዓለም ጥቁር ሕዝቦች የነጻነት አባት የሆኑትን የቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ ማሰልጠናቸውን አወድሰዋል። የኢትዮጵያ ዜና አገልግሎት ዘገባ ነው። የግብርና ሚኒስትር አዲሱ አረጋ በኢትዮጵያ የኦማን አምባሳደር ዶክተር አፍካር ናዲሂም አልፋርሲንን በጽህፈት ቤታቸው ተቀብለው ኢትዮጵያና ኦማን በግብርናው ዘርፍ ያላቸውን ትስስር ይበልጥ ማጠናከር በሚያስችሉ ጉዳዮች ላይ ተወያይተዋል። በውይይታቸው በግብርና ኢንቨስትመንት፣ በግብርና ምርቶች ወጪ ንግድ፣ በቴምር ልማት፣ የአፈር ማዳበሪያ አቅርቦት እንዲሁም በእውቀትና ቴክኖሎጂ ሽግግር ላይ በትብብር መስራት በሚያስችሉ ጉዳዮች ላይ መክረዋል። የግብርና ሚኒስቴር መረጃ ነው። የዲጂታል የጤና ስርዓቱን ለማፋጠንና የህብረተሰብ ጤና አደጋ ቁጥጥር ለማሳደግ ከ800 ሚሊዮን ብር በላይ የሚያወጡ ግብአቶች ለክልል ጤና ቢሮዎች መሰራጨታቸውን የህብረተሰብ ጤና ኢንስቲትዩት ገለጸ። የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ እንደገለጹት የህብረተሰብ ጤና አደጋዎችን ቀድሞ ለመለየት የቅኝት ስራን ለማጠናከርና በሽታዎች ሲከሰቱ ፈጣን ምላሽ መስጠት የሚያስችል የዲጂታል አሰራር ስርዓት በይፋ ተጀምሯል። ይህ ስርዓት የድንበር ተሻጋሪ የጤና ስጋቶችን ቀድሞ ለመተንበይና ከጎረቤት ሀገራት ጋር በትብብር ምላሽ ለመስጠት እንደሚያስችል አስረድተዋል።
ኢንስቲትዩቱ ከአጋር አካላት ጋር በመተባበር ያሰራጫቸው እነዚህ ግብዓቶች ከ3900 በላይ ኮምፒውተሮችንና የህብረተሰብ ጤና ማስተባበሪያ ማዕከላትን የሚያጠናክሩ የተለያዩ ቁሳቁሶችን ያካትቱ መሆናቸው ተጠቅሷል። እንደዚያ ዘገባ ግብዓቶቹ በሀገር አቀፍ ደረጃ የጤና ስርዓቱን ወደ ዲጂታል ለማምጣት የሚደረገውን ጥረት በእጅጉ እንደሚያግዙ ተገልጿል። ምርጫ ለአንድ ሀገር ደም ስር ነው ብለን ማስቀመጥ እንችላለን። ሀገር ማለት ምንድነው ተብሎ ሲባል በትንሹ እንደው ሁላችንም የሚያስማማን ዴፊኒሽን የሚያስቀምጠው የዩኤን ቻርተር ነው። ከዛ ውስጥ አንደኛው መንግስት ነው። መንግስት መኖር አለበት የሚል እንትን ያስቀምጣል። መንግስትን ደግሞ ልንፈጥር የምንችለው በምርጫ ነው። ህዝብም እምነት ሲኖረው በምርጫው ለውጥ አምጣለሁ ብሎ ሲያስብ ያመጣውን ለውጥ አይተናል በተግባርና የተባረርንበት ነበረ፣ እንዳንቀበር የተከለከልንበት ነበረ፣ እሳት ከጎረቤታችን እንዳንለምን የተከለከልንበት ጊዜ ነበረ። አይደለም ለምርጫ ልንወዳደር። ዜጎች ወደ ተቃዋሚ ፓርቲዎች በሐሳብ ተስበው ወይም ሐሳባቸውን ወደው ዓላማቸውን ወደው ለመምጣት ያመነታሉ፣ ይፈራሉ። አንዳንዴ ፓርቲዎች አንጻራዊ ሰላም ያለባቸው ቦታዎች ላይ ራሱ ምን እየሰሩ ነው የሚለውን ማየትም ግን ያስፈልጋል። በተግባር ደግሞ ስደት የነበሩ ፖለቲካ ፓርቲዎች ገቡ፣ ስደት የነበሩ ፖለቲከኞች ገቡ። ኦልሞስት በሀገራችን ውስጥ ከፍተኛ እንቅስቃሴ ለማድረግ ቦታ ተመቻቸ የሚል ተስፋ ተሰጠ። ለህዝቡ አማራጭ ሆነው እንዲቀርቡ 5 ዓመት በነፃነት መደራጀት አለባቸው። ምህዳሩ ለነሱ ምቹ መሆን አለበት። ፉክክር ገዢው ፓርቲ በአንድ ጎራ፣ ተፎካካሪዎቹ ሌላ ጎራ የሚደረገው ነው። ተፎካካሪ ሆነው ነገ መንግስት ሆናለሁ ከሚለው ሌላም ተፎካካሪ ጋር አሁንም ካለው ገዢ ፓርቲ ጋር ነው የምንፎካከር። ስለዚህ የጎንዮሽ ፉክክሮችም ያስፈልጋሉ ብለን ነው ምናምን ነው። ስናኮርፍ እዚህ ፓርቲን መሰርታለን፣ ስናኮርፍ መሳሪያ ይዘን እንሄዳለን። እንደገና ደግሞ አይ መንግስት ጥሩ እየመራ አይደለም ብለን እናገራለን። አንዱ የተቃዋሚዎች ስራ የውስጥ የቤት ስራቸውን መጨረስ ነው። ድክመቶቹን መናገር ግን ደግሞ ከራስም ያለን ድክመት ማየት ያስፈልጋል ብለን እናምናለን። ያህንን ማድረግ ካልተቻለ አንዳንድ ባህሪያት የሚገለጡት መንግስት ተኩኖ ሳይሆን ተፎካካሪ ፓርቲ ተኩኖ ነው። እየሰባሰብን መተን ለመንግስትም አስጨናቂ ልንሆን አልቻልንም። እየተበታተን ነው የምንሄደው። የራሳችን ድክመትም ራሱ ይፋ ማውጣት መቻል አለብን። በኢትዮጵያ ሰላም ማጣት ጥቅሙን የሚያስከብር አካል ወይም ጥቅም ያለው አካል እጁን ሊያስገባ ይችላል። እጁን የሚያስገባው ግን አገር ውስጥ ባለ ክፍተት ነው። ያን ክፍተት መዝጋት የኛ ኃላፊነት። በምንም አይነት ሁኔታ እንደምታውቀው አገር በሌለበት ሁኔታ ምንም ነገር ፖለቲካም ስለማይኖረን አሁን ካልካቸው ከጠቀስካቸው አካላት ጋር በፍጹም ከነሱ ተቃራኒ መቆም ያስፈልጋል ብለን ነው የምናምነው። ሀገር እናፈርሳታለን የሚሉም አሉ። ባይዘው ኢትዮጵያ የድንጋይ ካብ አይደለችም። ስለተከታተላችሁ እናመሰግናለን። ለዛሬ ከአሚኮ አዲስ አበባ ስቱዲዮ ያዘጋጀንላችሁ ዘገባዎች እኒህ ናቸው። ጤና ይስጥልኝ።